በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። ዛሬ በቤተክርስቲያናችን ታኅሳስ 10 ቀን ተከብረው የሚውሉ ቅዱሳን አባቶቻችንንና እናቶቻችንን ታሪክ እንመለከታለን። እኛ አባቶች እጅግ የሚያስገርም ታሪክና ቃል ኪዳን ያላቸው አባቶች ስለሆኑ እስከ ፍጻሜው ድረስ አንድ በአንድ እየተከታተላችሁ አዳምጡ። እንዲሁም ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ቪዲዮውን ላይክ በማድረግ በኮሜንትም ደግሞ የቅዱሳኑ በረከት ይደርብን እያላችሁ ጻፉ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 10 ሃይማኖታቸው ለቀና ምዕመናን ሁሉ መምህራቸው የሆነ የአንጾኪያ ሊቅ እጅግ የከበረ አቡነ ሳዊሮስ ፍልሰተ ሥጋው ነው። እንዲሁም ደግሞ ድንግል የሆነ አባ ጠዋሽ እረፍቱ ነው። እጅግ የከበረች ቅድስት ሱርስትም ዛሬ ቀን ያረፈችበት ነው። እንዲሁም ቅዱሳን ሰማዕታት ተላስስና አልዓዛር በሰማዕትነት ያረፉበት ዕለት ነው። ከሁሉ በላይ ደግሞ የከበረና ቅዱስ የሆነ አባ ኒቆላዎስ የእረፍቱ መታሰቢያ ነው። የእነዚህን ቅዱሳን ታሪክ አንድ በአንድ እንመለከታለን። አባ ጠዋሽን እንመልከተው። ይህ ቅዱስ ከልጅነቱ ጀምሮ ድንግል ሆኖ በምንኩስና በታላቅ ተጋድሎ የኖረ ነው። ከዕለታትም በአንደኛው ቀን ወደ እስክንድሪያ ሲጓዝ በመንገድ ላይ አንዲት አይሁዳዊት ሴት ስታለቅስ አገኛትና ምን እንደሆነች ጠየቃት። እርሷም ክርስቲያን መሆንሻ ነበር አለችው። አባ ጠዋሽም የነፍሱን ጥቅም አስቦ ሊተዋት ነበር። ግን ሴቲቱ መዳን እየፈለገች ቢተዋት በእግዚአብሔር ዘንድ ታላቅ በደል እንዳይሆንበት ከእርሱ ጋር ወሰዳትና የክርስትና ጥምቀትን አጠመቃት። ከዚህም በኋላ አባ ጠዋሽ ከሴቲቱ ጋር ሆኖ በየገበያው ቦታ ሁሉ እየዞሩ ነዳያንን ይመጸውቱና ለነዳያን ይሰጡ ጀመር። የእስክንድርያ መነኮሳትም እርሷ ሚስቱ እንደሆነች አስበው በዚህ ተሰነካከሉበት። ይዘውትም ሊቀ ጳጳሳቱ አባ ዮሐንስ ዘንድ አቀረቡት። አባ ዮሐንስ መሐሪ ማለት ነው። አባ ዮሐንስም ሁለቱ ተለያይተው እንዲታሰሩ አዘዙ። በዚያች ሌሊትም ሊቀ ጳጳሳቱ አባ ዮሐንስ በሕልማቸው አባ ጠዋሽ የቆሰለ ጀርባውን እያሳያቸው ያለ በደሌ ለምን አቆሰልከኝ ሲላቸው ተመለከቱ። አባ ዮሐንስም በነቆ ጊዜ አባ ጠዋሽን አስመጥተው በግርፋቱ ብዛት የቆሰለ ጀርባውን ለማየት ልብሱን ቢገፉት ፍጹም ድንግል መሆኑን አይተው እጅግ አዝነው አለቀሱ። ምክንያቱም አባ ጠዋሽ እጹህ ነበርና ማለትም ጃንደረባ። ይቅር በለኝ ብለውም በፊቱ ወደቁ። ከዚያም አባ ጠዋሽን ያመጡትንና የደበደቡትን ሰዎች ከማይረጋቸው አውርደው ለ3 ዓመታት ቅዱስ ሥጋውንና ክቡር ደሙን ከመቀበል ከለከሏቸው። ካሳ የሆነው ዘንድ ለአባ ጠዋሽ ብዙ ገንዘብ ቢሰጡት እሱ ግን ምንም ሳይቀበል ወደ ባቱ ተመልሶ ሄዶ ተጋድሎን ፈጽሞ በዚህ ቀን ታኅሳስ 10 አርፏል። የአባ ጠዋሽ በረከቱ ይደርብን። እንዲሁም ዛሬ ወደምትከበረው ቅድስት እናታችን እንረፍ። እቺም ቅድስት እናታችን ሱርስት ትባላለች። እቺም ቅድስት ከቁስጥንጥንያ ሀገር እጅግ ከከበሩ ወገኖች የአንዱ ልጅ ናት። ለአንድ ለከበረ ሰው ልጅ በታጨች ጊዜም አባቷን አባቴ ሆይ አስቀድሜ ወደ መቅደስ ሂጄ እሰግድ ዘንድ ፈቀድልኝ፣ በምመለስበት ጊዜ እግዚአብሔር እንደፈቀደ ይሁን አለችው። አባቷም አስቀድመሽ ወደ ባልሽ ግቢ፣ ሰርግሽ ከተፈጸመ በኋላ ከእርሱ ጋር ወደ ወደድሽው ሄደሽ ስለትሽን ትፈጽሚያለሽ አላት። እርሷም መልሳ በድንግልና የሳለው ወደዚያች የከበረች ቦታ ሄጄ ልጸልይ ለእግዚአብሔር ቃል ገብቻለሁና ቃሌን ብዋሽ ወይም ብተው ፈጣሪ በእኔ ላይ ይቆጣል ስትለው አባቷም ከሚያገለግሏት ወንዶችና ሴቶች አሽከሮች ጋራ ለምጽዋትም የምትሰጠውን 300 የወርቅ ዲናር ሰጥቶ ላካት። ሱርስትም እዚያ በደረሰች ጊዜ የከበሩ ቦታዎችን ሁሉ እየዞረች ተሳለመች። ወደ ግብፃውያን ገዳምን በደረሰች ጊዜ አንድ አረጋዊ መነኩሴ ማቅ ለብሶ አገኘችውና የልቧን ሐሳብ ሁሉ ማለትም ልትመነኩስ እንደምትፈልግ ነገረችው። እርሱም የእግዚአብሔር ፈቃድ ይሁን አላት። ከዚያም በኋላ ወደ ሀገራቸው ተመልሰው ሊሄዱ በተዘጋጁ ጊዜ ወደ ስውር ቦታ ገብታ ለወላጆቿ እኔ ሰውነቴን ለእግዚአብሔር አቅርቤያለሁ አታገኙኝምና አትፈልጉኝ ብላ ደብዳቤ ጻፈች። ደብዳቤውንም በልብሷ አስራ ከዕቃ ውስጥ አኖረች። ሰዎቹም ከእነርሱ ጋር አብረው የምትሄድ መስሏቸው ዕቃ ጭኖ በቀደሟት ጊዜ አንዱን አገልጋይ ይዛ አስቀረችውና ወደ ጎልጎታ ገብቼ ልጸልይሻለሁና ብላ ሚስጥሯን እንዲጠብቅ ነገረችው። ከዚህም በኋላ ወደ ሽማግሌ መነኩሴ ዘንድ ተመልሳ የያዘችውን 300 የወርቅ ዲናር ለድሆች ጦመ ዳሪዎች እንዲያከፋፍለው ሰጠችውና ያመነኩሳት ዘንድ ለመነችው። እርሱም ጽናቷን አይቶ የልቧን ብርታት አይቶ ፈቃድ እግዚአብሔር መሆኑን አውቆ ራሷን ላጭቶ የምንኩስና ልብስ ለቅድስት ሱርስት አለበሳት። እርሷም እግዚአብሔር ወደ ፈቀደላት ወደ አንዲት ዋሻ ሄዳ በዚያ በታላቅ ተጋድሎ መኖር ጀመረች። በዚህም ጊዜ እድሜዋ ገና 12 ዓመት የነበረ ቢሆንም የሰውን ፊት ሳታይ በዚያ ዋሻ ውስጥ ለ27 ዓመት በተጋድሎ ኖረች። ቃህራ ከሚባል ሀገር በገድል ስራ የሚኖር ሲላስ የሚባል መነኮስ ነበረ። በቀለሞን ዋሻ የሚኖር አንድ ጓደኛ መነኩሴ አለውና ፋሲካ በደረሰ ጊዜ
እርሱን ጎብኝቶ በረከት ለመቀበል ሄደ። በሄደም ጊዜ አላገኘውምና እርሱን ፍለጋ ተራራ ለተራራ ዞረ። በዚያም የእግር ዱካ አገኘና ዱካውን ተከትሎ በመሄድ መግቢያው ላይ ሲደርስ የእግዚአብሔር ቅዱስ ሆይ ባርከኝ አለ። ከውስጥም ያለው ድምጽ ስሙን ጠርቶ ሲላስ ሆይ አንተ ካህን ነህና ልትባርከኝ ይገባል አለው። ሲላስም እንዴት ስሜን ሊያውቅ ቻለ ብሎ ደነገጠ። ወደ ውስጥም በገባ ጊዜ ቅድስት ሱርስትን አገኛት። እርሷም ሚስጥራን ሁሉ በዝርዝር ነገረችው። እሱም ምግብ እንድትበላ ቢያቀርብላት ምግቡን ሳትበላ ወዲያውኑ በሰላም አረፈች። ሲላስም በዚያ ዋሻ ውስጥ በክብር ገንዞ ቀበራት። ቅድስት ሱርስትንም ገድሏን ጽፎ አስቀመጠልን። ቅድስት ሱርስትም እግዚአብሔርን አገልግላ ታኅሳስ 10 ቀን በሰላም አርፋለች። የቅድስት ሱርስት በረከቷ ይደርብን። እንዲሁም ወደሚቀጥሉት ሰማዕታት እንለፍ። ተላስስና አልዓዛር። ቅዱስ ተላስስ ከነነዌ አውራጃ ከባቢሎን ሰዎች ወገን ነው። ጌታችንን በማመኑ ምክንያት ከሃዲ የፋርስ ንጉስ ሳቦር ይዞ ብዙ አሰቃየው። ለአማልክቱም እንዲሰዋ ተላስስን ባስገደደው ጊዜ ቅዱሱ ግን አማልክቱን ረገመ። ንጉሱን በተለያዩ የማሰቃያ መሳሪያዎች ብዙ ጊዜ አሰቃየው። 100 ጊዜ ካስገረፈው በኋላ ተላስስ ሆይ ከዚህ ስቃይ እንድታርፍ ለአማልክት ሰዋ አለው። ቅዱስ ተላስስም ፈጣሪ ስለሚጠብቀኝ ስቃይ ለኔ አልታወቀኝም አለው። በዚህንም ጊዜ ንጉሱ ቅዱስ ተላስስን 200 ጽኑ ግርፋትን ካስገረፈው በኋላ በአይኖቹ ውስጥ የብረት ችንካሮችን ተክለው እጅግ አሰቃዩት። መናገር እስከማይችል ድረስ ምላሱን ቆርጠው ካሰቃዩት በኋላ አንገቱን በሰይፍ ቆረጡትና የሰማዕትነት ፍጻሜ ሆኖ የክብር አክሊልን ተቀዳጀ። ከዚህም በኋላ አልዓዛርን በንጉሱ ሳቦር ፊት አቀረቡት። ንጉሱም እርሱንም ለአማልክት ሰዋ አለው። አልዓዛርም ለረከሱ አማልክት አልሰዋም፣ እኔስ ጌታዬ ፈጣሪ ኢየሱስ ክርስቶስን አመልኳለሁ እንጂ አለው። ንጉሱም ወዲያውኑ ተናዶ ቅዱስ አልዓዛርን ወደ እቶነ እሳት ወረወረው። ቅዱሱም በዛ ሰማዕትነቱን ፈጸመ። የቅዱሳን ተላስስና አልዓዛር በረከታቸው ሁላችን ላይ ይደርብን። እንዲሁም ወደ ታላቁ አባት ወደ ኒቆላዎስ ታሪክ እንለፍ። ነጮቹ ዛሬ ሳንታ ክላውስ የሚሉትን ከዚህ ቅዱስ አባት ታሪክ እንደወሰዱት ይታመናል። ታሪኩም እንዲህ ነው። አባቱ ኤጲፋኒዮስ እናቱ ዮና ይባላሉ። እነርሱም ሜራ በምትባል ሀገር እጅግ ባለጠጎች ሆነው የሚኖሩ ደጋግ ሰዎች ናቸው። እጅግ ባለጠጎች ቢሆኑም ልጅ ስላልነበራቸው እያዘኑ እግዚአብሔርን በመለመን ብዙ ዘመን ኖሩ። የመውለጃ ጊዜያቸውን ባለፈ ጊዜ ስለ ልጅ መለመናቸውን አቆሙ። እግዚአብሔር ግን በመጨረሻ ዘመናቸው የተባረከ ይሄን ኒቆላዎስን ሰጣቸው። እግዚአብሔርም በልጃቸው ላይ የጽድቅን ስራ ገለጠ። ልጁ ገና እንደተወለደ ተነስቶ በእግሮቹ ቆሞ በሰዎች መካከል ለ2 ሰዓት ያህል ቆመ። ይህም ለመንፈሳዊ ስራ የተነሳ ቅዱስ መሆኑን ያስታውቃል። በሕፃንነቱ የሐዋርያትን ትምህርት ፈጽሞ ረቡዕን አርብን በመጾም እስከ 9 ሰዓት የእናቱን ጡት አይጠባም ነበር። የሚያስገርመው ደግሞ የእናቱን ቀኝ ጡት ብቻ ነበር የሚጠባው። ይህም ደግሞ መንፈሳዊ ጥበብን እንደሚማር ማሳያ ነው። ከዚያም በኋላ ወላጆቹ ለመምህር ሰጥተውት የቤተ ክርስቲያንን ትምህርት ሁሉ ተማረ። ወደ ገዳምም ገብቶ ማንም እንደርሱ ሊሰራው የማይችለውን ጽኑ ገድልን ተጋደለ። 9 ዓመት በሆነው ጊዜ ቅስና ተሾመና ድንቅ የሆኑ ተአምራትን ማድረግ ጀመረና ሕመምተኞችን ሁሉ የሚፈውሳቸው ሆነ። አንድ ባለጠጋ በሀገሩ ነበረ። እርሱም የዕለት ራት እስኪያጣ ድረስ ፈጽሞ ድሃ ሆነ። 4 ሴት ልጆች ነበሩትና እነርሱን ስለ ድህነቱ የሚያገባቸው ጠፋ። ምክንያቱም የሴት ቤተሰቦች ናቸውና ማጫ የሚሰጡት። በዚህንም ጊዜ ያ ባለጸጋ የነበረ ድሃ የሆነው ሰው አንድ ሐሳብ መጣለት። ቤትን ሰርቶ ልጆቹን ለዝሙት አቅርቦ ልጆቹ እያመነዘሩ ገንዘብ ያገኙና የተዳደሩ ዘንድ ሰይጣን አሳሰበው። እግዚአብሔር ግን የዚህም ባለጸጋ የነበረ ሰው ክፉ ሐሳብ ለአባ ኒቆላዎስ ገለጠለት። አባትና እናቱ ባለሀብት እንደነበሩ ቅድም ጠቅሰን ነበረና እነሱ ካረፉ በኋላ ከአባቱ ገንዘብ ላይ 100 የወርቅ ዲናር ወስዶ በሌሊት ማንም ሳያየው ወደዚያ ባለጸጋ ወደ ነበረው ሰው ቤት ሂዶ በበሩ ስር አስቀምጦለት ተመለሰ 100 ዲናሩን። ባለጸጋ የነበረውም ሰው ጧት ከእንቅልፉ ተነስቶ ሲመለከት ወርቁን አገኘው። ያንን ወርቅም ወስዶ እጅግ ደስ ብሎት የመጀመሪያ ልጁን ታላቂቱን አጋባት። አሁንም ለሁለተኛ ጊዜ አባ ኒቆላዎስ 100 የወርቅ ዲናር አስቀመጠለትና ሰውየውም ሌላኛዋን ታላቅ ልጁን ዳራት። አባ ኒቆላዎስ ለሶስተኛ ጊዜ እንዲሁ አደረገ። ባለጸጋውም በስተመጨረሻ ይህን የሚያደርግልኝ የእግዚአብሔር ሰውን ማየት አለብኝ ብሎ ቁጭ ብሎ እያደረ በሌሊት የሚመጣበትን ቀን መጠባበቅ ጀመረ። አባ ኒቆላዎስም እንደለመዱት አራተኛ ልጁን ይድርበት ዘንድ ለአራተኛ ጊዜ 100 የወርቅ ዲናር ሊያኖርለት መጣ። በዚያን ጊዜ ቀስ ብሎ በሌሊት ማንም ሳያየው ወርቁን ሊያስቀምጠው ሲል አባትየው ደርሶ ያዘው። በያዘውም ጊዜ አባ ኒቆላዎስን አገኘው። አባ ኒቆላዎስ መሆኑን ሲያውቅ ወርቆ ከመሬት ሰገደለት። እንዲህም ብሎ ነገረው፣ ከገንዘብና በኃጢአት ከመውደቅ አድነኛልና ዋጋ ፍጹም ነው ብሎ አመሰገነው። አባ ኒቆላዎስም ይሄንን ነገር ለማንም እንዳትናገር ብሎ አስጠንቅቆት ሰላም ብሎት ባርኮት ሄደ። ነጮቹም ይሄንን ወስደው ማታ ማታ ስጦታ የሚያስቀምጥ አንድ ሽማግሌ ነው እያሉ የአባ ኒቆላዎስን ታሪክ ወሰዱ። ይሄም ብቻም አይደለም። አባ ኒቆላዎስ በአካባቢው ባለው ዛፍ ላይ አድረው በዛፎች ላይ አድረው በሰው
ሰዎች ላይ መከራ የሚያመጡ እንዲሁም በዚህ ሰውዬ ላይ መከራ ያመጡበትን አጋንንት አባረራቸው። በዚህ የነበሩ መምተኞችንም አዳናቸው። በዛፍ ላይ አድረው የሚመለኩ እንዲሁም ደግሞ መከራን የሚያመጡ አጋንንቶች እንደነበሩ ያዙ። ይሄንን ወስዶ ነጮቹ የገና ዛፍ እያሉ ከገና ጋር የማይገናኝ ነገር ያደርጋሉ። ግን በእነዚህ ዛፎች ላይ አጋንንት አድረው ይመለኩባቸው ነበር። ስለዚህ በገና በዓል የገና ዛፍ እያላችሁ ከቤታችሁ ዛፍ የምታስቀምጡ ይሄንን የጣዖት አምልኮ እያስቀጠላችሁት እንደሆነ መረዳት አለባችሁ። እንዲሁም ዳግመኛ አባ ኒቆላዎስ ጥቂት እንጀራን አበርክቶ ብዙ ሕዝቦችን አጠገባቸው። እጅግ የበዛ ተርፍራፊም ተመልሶ ተነሳ። ከዚያም በኋላ አባ ኒቆላዎስ ኤጲስቆጶስነት ከመሾሙ አስቀድሞ የክህነት ልብስንና ብርሃንን የለበሰ ሰው በዙፋን ላይ ተቀምጦ በራእይ አየና ይሄንን የክህነት ልብስ ለብሰ በዙፋኑ ተቀመጥ የሚል ድምጽ ሰማ። ለሁለተኛ ጊዜ እመቤታችን ተገልጣ የክህነት ልብስን ስትሰጠው ጌታችንም የከበረች ወንጌልን ሲሰጠው አየ። ከዚህም በኋላ የሜራ ሀገር ኤጲስቆጶስ በሞተ ባረፈ ጊዜ የታዘዘ መልአክ ለሮሚ ሀገር ሊቀ ጳጳሳት ተገለጠለትና ስለ አባ ኒቆላዎስ መልክና ስሙን በዝርዝር ነገረው። እርሱም ለሕዝቡ ሁሉ ነገራቸው። አባ ኒቆላዎስንም ወስደው በሜራ ሀገር ላይ ኤጲስቆጶስነት ሾሙት። ከሃዲው ንጉሥ ዲዮቅልጥያኖስም አምልኮ ጣዖትን በግዛቱ ሁሉ ሲያውጅና የክርስቲያኖችን ደም እንደ ውሃ ሲያፈስ አባ ኒቆላዎስ ደግሞ ክርስቲያኖችን ያስተምራቸውና በሃይማኖታቸው ያጸናቸው ነበረ። ንጉሥም ይህን በሰማ ጊዜ አባ ኒቆላዎስን ይዞ እጅግ ብዙ አሰቃየው። ነገር ግን ጌታችን ከመከራው ሁሉ እያዳነው ከቁስሉም ይፈውሶ ነበር። ንጉሡም እጅግ ቢያሰቃየውም ቅዱሱ ደግሞ መልሶ ጤነኛ ሆኖ ያገኘዋል። በዚህም ማሰቃየት ቢሰለቸው ወደ እስር ቤት ጨመረው። እግዚአብሔርም ዲዮቅልጥያኖስን አጥፍቶ ጻድቁን ንጉሥ ቆስጠንጢኖስን እስካነገሰው ድረስ አባ ኒቆላዎስ በእስር ቤት ብዙ ዓመታት ኖረ። ቆስጠንጢኖስም የታሰሩትን ቅዱሳን ሁሉ በፈታቸው ጊዜ አባ ኒቆላዎስ ከእስር ወጥቶ ወደ መንበረ ጵጵስናው ተመለሰ። ሕዝቡንም ስለ ቀናች ሃይማኖት አስተማራቸው። ሃይማኖታቸው የቀና እጅግ የከበሩ 318 ቅዱሳን በአርዮስ ጉዳይ በተሰበሰቡ ጊዜ ይህ ቅዱስ አባ ኒቆላዎስ ከነርሱ ውስጥ አንዱ ነበረ። እርሱም ከሌሎች ቅዱሳን ጋር ሆኖ አርዮስን አሳዶ የቀናች ሃይማኖትን ደነገገልን፣ ስርዓትን ሰራልን። እርሱም ተጋድሎን ፈጽሞ እግዚአብሔርን አስደስቶ ታላቅ ቃል ኪዳንን ተቀብሎ በዚች ታኅሳስ 10 ቀን አርፏልኝ። የአባ ኒቆላዎስ በረከቱ ይደርብን። እንዲሁም ደግሞ ዛሬ ታኅሳስ 10 ቀን የከበረና የተመሰገነ የቅዱስ ሳዊሮስ የሥጋ ፍልሰት የሆነበት ነው። ታሪኩም እንዲህ ነው። አባታችን አቡነ ሳዊሮስ በትምህርታቸውና በተአምራታቸው ቤተክርስቲያንን እንደ ፋና አብርተውላት በዓለም መድረክ አንድ ያደረጓት አባት ናቸው። የዕረፍታቸው ዕለት የካቲት 14 ቀን ነው። ዛሬ የምናከብርላቸው ፍልሰተ አጽማቸው ፍልሰተ ሥጋቸውን ነው። እንዲሁም አፎን በሚባለው ሀገር የሚኖረውንና መቃርስ የሚባለውን ሰው የሞተ ልጁን በጸሎታቸው ከሞት ያስነሱለት አባ ያዕቆብ ዕረፍታቸውም ጭምር ነው። ልጁ ከሞት የዳነለት መቃርስም ለምጽዋት ብሎ ግማሽ ንብረቱን ቢሰጣቸው ለምእመናን ማረፊያ መጠጊያ የምትሆን ቤተክርስቲያንን ሰርተውበታል። እኚህ አባት አባ ያዕቆብ ለአባቶች ሊቃነ ጳጳሳት 50ኛ ናቸው። የአባ ያዕቆብ በረከታቸው ይደርብንና ወደ አቡነ ሳዊሮስ አባታችን ታሪክ እንመለስ። የአቡነ ሳዊሮስ ትውልዳቸው ከሮሚ ሀገር ሲሆን አባታቸው ሳዊሮስ የሚባሉ ኤጲስቆጶስ ናቸው። አባታቸው ሳዊሮስ ስለ ንስጥሮስ የከፋ ክደት በኤፌሶን ከተማ ጉባኤ በተደረገ ጊዜ ከ200 እጅግ የከበሩ ሊቃውንት ቅዱሳን አባቶች ጋር ተሰብስበው ሃይማኖትን አቅንተዋል። ንስጥሮስንም በቃላቸው ትምህርትና የተለያዩ ታምራትን እያሳዩ አስተምረው ሊያሳምኑት ቢሞክሩ ሰይጣን በልቡ ስላደረ ከክደቱ ሊመለስ አልተቻለውም ነበርና ቤተክርስቲያንን እንዳያውክ ምዕመናንን በክደት መርዙ እንዳይበክል ብለው ቅዱሳኑን በህብረት አውግዘው ለዩ። ታላቁ አቡነ ሳዊሮስም ለጉባኤ በኤፌሶን ከተማ እንደመጡ ካንተ የሚወለደው ልጅ ስሙ እንደ ስም ሳዊሮስ ተብሎ የሚጠራ ልጅ የቀናች ሃይማኖትን ያጸናታል የሚል ታላቅ ራእይን ተመለከቱ። ይህም ታላቁ አቡነ ሳዊሮስ ባረፈ ጊዜ ልጃቸውን ሳዊሮስ ብለው ጠሩት። እርሱም ከቤተክርስቲያን ውጭ የሆኑትን የጥበብንና የፍልስፍናን ትምህርቶችን በሙሉ ጠንቅቆ ተማረ። በአንዲት ዕለትም ከመምህሩ ዘንድ ወጥቶ በመንገድ ሲጓዝ በዋሻ ውስጥ የሚኖርና ራሱን እስረኛ ያደረገ አንድ ታላቅ ጻድቅ ሰው አገኘ። ያም ጻድቅ ሰው ሳዊሮስን የአንጾኪያ ሊቀ ጳጳሳት ሃይማኖታቸው ለቀና ምዕመናን መምህራቸው የሆንክ ሳዊሮስ ሆይ መምጣት መልካም ነው አለው። ያም ጻድቅ ሰው ሳዊሮስን ከነጭራሹ ሳያውቀው በስሙ ስለጠራውና ስለሚደረግለት ከመሆኑ አስቀድሞ ትንቢትን በመናገሩ በጣም ተደነቀ። ከዚህም በኋላ ሳዊሮስ የትሩፋትን ስራዎች መስራት ጀመረ። ወደ አቡነ ሮማኖስ ገዳም ገብቶ መነኮሰ። በጾም በጸሎት በእጅጉ ይተጋ ጀመር። በገዳሙም ጽኑ በሆነ በመንፈሳዊ ተጋድሎ እየበረታ ሲሄድ ዜናው በሁሉ ዘንድ መሰማት ጀመረ። የአንጾኪያ ሊቀ ጳጳሳት በሞት ባረፈ ጊዜ የከበሩ ሊቃውንት ኤጲስቆጶሳት በአንድ ሐሳብ ሆነው ፈቃድ እግዚአብሔርን ጠይቀው አቡነ ሳዊሮስን የአንጾኪያ ሊቀ ጳጳሳት አድርገው ይሾሙት ዘንድ ወደዱ። በፈቃድ እግዚአብሔር ያለ ፈቃዱ በግድ ወስደው ሊቀ ጵጵስና ሾሙት። በአቡነ ሳዊሮስ በሹመት ዘመን እስከ ዓለም ዳርቻ ያለች ቤተክርስቲያን ብርሃን ሆነላት። የመለኮት ነገር የሚናገሩት ድርሰቶቻቸው እጅግ ድንቅ ናቸው። በየሀገሩ ወደሚገኙ መናፍቃን ከሃዲያን ትምህርታቸው በሚደርስ ጊዜ ሁለት
አፍ እንዳለው ስለታማ ሰይፍ ስራቸውን ይበጥሳልና። የአቡነ ሳዊሮስን ትምህርታቸውን የሰማ መናፍቅ በውስጡ ያደረበት የጥርጥር መንፈስ መዳረሻ ያጣል። አቡነ ሳዊሮስ በትምህርታቸውና በታምራታቸው ቤተክርስቲያንን እንደፋና አብርተውላት በዓለም መድረክ አንድ አድርገዋታል። አቡነ ሳዊሮስ በቀናች ተጋድሏቸው ቤተክርስቲያንን ምዕመናንን ከመናፍቃን ተኩላዎች በመጠበቅ ሲተጉ ከጥቂት ጊዜ በኋላ ደጉና አማኙ ንጉስ ሞቶ በእርሱ ፈንታ ስሙ ዮስጢያኖስ የሚባል መናፍቅ ንጉስ ነገሰ። ይህም ከሃዲ ንጉስ ዮስጢያኖስ በውሾች ጉባኤ የተወሰነውን የኬልቄዶንን ሃይማኖት የሚያምን መናፍቅ ከሃዲ ነው። ንግስቲቱ ሚስቱ ቲወራ ግን ሃይማኖቷ የቀና ምግባሯ ያማረ ነው። አቡነ ሳዊሮስን በጣም ተወዳቸው ታከብራቸው ነበረ። ይህም ከሃዲ ንጉስ አቡነ ሳዊሮስን ወደ ረከሰች ሃይማኖቱ ያስገባቸው ዘንድ ግድ አላቸው። በብዙ ማስፈራራትና ቁጣ ሊያስገድዳቸው ቢሞክርም አቡነ ሳዊሮስን ግን ቁጣውንና ማስፈራራቱን አልፈሩም። ንጉሱ ማስገድዶ ወደ ረከሰች ሃይማኖቱ ሊያስገባቸው እንዳልተቻለ ባየ ጊዜ አቡነ ሳዊሮስን በስውር ሊገድላቸው ፈለገ። ንግስቲቱ ከሃዲው ንጉስ ባለዋ አቡነ ሳዊሮስን በስውር ሊገድላቸው እንደሆነ ስትሰማ አባን ከአንጾኪያ ሀገር ወጥተው በመሄድ ራሳቸውን እንዲያድኑ ነገረቻቸው። አቡነ ሳዊሮስ ግን መሸሽ አልፈለጉምና ክብር ይግባውና ስለ ጌታዬ ኢየሱስ ክርስቶስ ለመሞት የተዘጋጀው ነኝ ብለው ለንግስቲቱ መለሱላት። ነገር ግን ብዙ ምዕመናን ንግስቲቱን አጥብቀው ስለለመኗቸው ጻድቁ ወጥተው ወደ ግብጽ ሀገር ተሰደዱ። ከምዕመናን አብረዋቸው የተሰደዱ አሉ። ከሃዲው ንጉስ አቡነ ሳዊሮስን በስውር ሊገድላቸው አስበው ይዘው እንዲያመጧቸው ወታደሮችን ላካቸው። ነገር ግን አላገኟቸውም። አቡነ ሳዊሮስን ጌታችን ስለሰወራቸው የንጉሱ ጭፍሮች ሊያገኟቸው አልቻሉም። እሳቸው በጭፍሮቹ አጠገብ እየተጓዙ ጭፍሮቹ ግን አያዋቸውም ነበር። ጭፍሮቹ በፍለጋ ሲጓዙ ከአቡነ ሳዊሮስ ጋር በአንድ ቦታ የሚያድሩበት ጊዜም አለ። ነገር ግን ፈጽሞ አላዩአቸውም። እግዚአብሔር አቡነ ሳዊሮስን ለምዕመናን ጥቅም ሲል አሁን እንዳይሞቱ አልፈቀደም ነበርና ጭፍሮቹ ፈልገው ባጧቸው ጊዜ ወደ ንጉሳቸው ተመልሰው ሄዱ። አቡነ ሳዊሮስም ግብጽ ሀገር ከደረሱ በኋላ ከአንደኛው ገዳም ወደ አንደኛው ገዳም ተራ መነኩሴ መስለው በስውር የሚዘዋወሩ ሆኑ። በየሄዱበት በትምህርታቸውና በታምራታቸው ምዕመናንን የሚያጠነክሩ ሆኑ። እግዚአብሔርን በእጆቻቸው ድንቅ የሆኑ ብዙ ታምራትን አደረገ። በአንዲት ዕለትም አባታችን ወደ አስቄጥስ ገዳም በደረሱ ጊዜ በመጻተኛ መነኩሴ አምሳል ወደ አቡነ መቃርስ ቤተክርስቲያን ገቡ። በዚያም ቄሱ ዕጣንን ቁርባንን ሊያሳርግ ጀመረና እንደ ስርዓቱ እየዞረ አጠነ። ሐዋርያትም የጻፏቸውን ቅዱሳት መጻሕፍት መልእክቶቻቸውን የከበረ ወንጌልን ካነበበ በኋላ ቄሱ እጆቹን ታጥቦ ማይፈዱን በገለጠው ጊዜ በሳይል ውስጥ የቁርባኑን ህብስት አላገኘው። ደንግጦ መሪር ልቅሶን አለቀሰ። ከዚያም ወደ ህዝቡ ተመልሶ ወንድሞቼ እነሆ የቁርባኑን ህብስት ተሰውሮ በሳይል ውስጥ አላገኘሁትምና ይሄ የሆነው በእኔ ኃጢአት ወይም በእናንተ ኃጢአት እንደሆነ አላወቅኩም አላቸው። ያን ጊዜም የእግዚአብሔር መልአክ ለቄሱ ተገልጦለት ይሄ የሆነው በአንተ ኃጢአት ወይም በሕዝቡ ኃጢአት አይደለም፣ ነገር ግን ሊቀ ጳጳሳት አባ ሳዊሮስ እያለ መስዋዕትን ለማሳረግ በመድፈር ነው አለው። ቄሱም ደንግጦ መልአኩን ጌታዬ ሆይ ሊቀ ጳጳሳት መኖሩን አላወቅኩም። መልአኩም ተራ የመነኩሴ ልብስ ለብሰው ወደ ቆሙት ወደ አባ ሳዊሮስ አመለከተው። ቄሱም ወደ አቡነ ሳዊሮስ ሄዶ ከእግራቸው በታች ሰገደና ቡራኬ ተቀበለ። አባታችንም የጀመረውን ቅዳሴ እንዲፈጽም ቄሱን አዘዙት። እርሳቸውንም በታላቅ ክብር ወደ ቤተ መቅደሱ አስገባቸው። ከዚያም በኋላ ቄሱ ወደ መሰዊያ በወጣ ጊዜ ተሰውሮበት የነበረው የቁርባን ህብስት በጻይል ውስጥ መልሶ አገኘው። በዚህም በካህናቱና በሕዝቡ ሁሉ ምስጉን የሆነ ልዑል እግዚአብሔርን አመሰገኑት። የቁርባኑን ስርዓት ከተፈጸመ በኋላ ካህናቱ ሕዝቡ ከአቡነ ሳዊሮስ ቡራኬን ተቀበሉ። ከዚህም በኋላ ቅዱስ አባታችን አቡነ ሳዊሮስ ከአንደኛው ገዳም ወደ አንደኛው ገዳም አንድ ተራ መነኩሴ መስለው በስውር የተዘዋወሩ በሄዱበት ምዕመናንን እያጠነከሩ በእጆቻቸው ብዙ ታምራትን እያደረጉ ሲያገለግሉ ኖሩ። በመጨረሻም ስካ ወደሚባል ሀገር ሄደው ስሙ ዶራታዎስ ከሚባል ደግ ምዕመን ባለጠጋ ዘንድ ተቀምጠው ሳለ ጌታችን በእጃቸው ብዙ አስገራሚ ታምራቶችን አደረገ። በመጨረሻም በዚች ስካ በምትባል ሀገር የካቲት 14 ቀን እስካረፉ ድረስ በቀናች ሃይማኖት ጸኑ ዘንድ ሁሉንም አስተማሯቸው። በኋላም ታኅሳስ 10 ቀን ምዕመናን ቅዱስ ስጋቸውን ዝጋግ ወደምትባል ገዳም አፍልሰውታል። ጥቅምት 2 ቀን ደግሞ አባታችን ተሰዶ ወደ ግብጽ ሀገር የመጡበት ዕለት ነው። ከእስክንድርያ ውጭ ወደ ሆነች ደብረ ዝጋግ ገዳም ቅዱስ ስጋቸው በፈለሰበት ወቅትም እንዲህ ሆነ። ቅዱስ ሳዊሮስ ስካ በምትባል ሀገር አምላክን በሚወድ ደገኛ ክርስቲያን ባለጠጋ ስሙ ዱራታዎስ በሚባል ሰው ዘንድ ባረፉ ጊዜ ከምዕመናን ሰዎች ጋር ወደ መርከብ አሳፍሮ ላከው። ወደ ደቡባዊ ባሕረ ቀርጣስም በደረሱ ጊዜ ግን መርከባቸውን ማንቀሳቀስ ፈጽሞ አልተቻላቸውም። ከዚያም ወደ ደብረ ዝጋግ አድርሰው ያ ባለጸጋ ዱራታዎስ በሰራለት ቦታ ውስጥ አኖሩት። በግብጽ ሀገርም ታላቅ ደስታ ሆነ። እግዚአብሔርም ድንቅ የሆኑ ታምራቶችን ከስጋቸው ገለጠ። ቅዱሱ በሕይወት ሳሉ የወለቀችው አንዲት ጥርሳቸው አንዱ መነኮስ አግኝቶ በጨርቅ ጠቅልሎ በገዳሙ አስቀምጧት ነበርና እርሷም ለሕሙማን ሁሉ ፈውስ የምትሰጥ ሆነች። እነርሱም ወደ እስክንድርያ አመጧትና በሕሙማን ላይ ሲያኖራት ሕሙማን ይፈወሱ ነበር። እግዚአብሔርም ቅዱስ ሳዊሮስን በሕይወታቸው ካለበት ጊዜ ይልቅ በሞት ካረፉ በኋላ እጅግ ከፍ አደረገው። በዛሬው ዕለትም ታኅሳስ 10 ቀን ፍልሰተ ስጋቸውን እናከብራለን። በዛሬው ዕለት ታስበው ከሚውሉ ቅዱሳን ጻድቃንና ሰማዕታት ረድኤት በረከታቸውን እግዚአብሔር ይክፈለን። በጸሎታቸው እግዚአብሔር ይማረን ይቆየን።